ታሪኩ የሚጀምረው በስኮትላንድ ጠረፍ አቅራቢያ የሚገኝ አንድ ብቸኛ ደሴት ላይ ነው። በዚህ ደሴት ማይክል የሚባል ሰው ከውሻው ጋር በብቸኝነት ይኖራል። ማይክል ከሰው ይልቅ ከውሻው ጋር ማውራት ይቀለዋል። ማይክ ከሰው የሚሸሸው በጦር ሜዳ ያሳለፋቸው ከባባድ ታሪኮች በውስጡ ከባድ ቁስልና ስብራት ስለፈጠሩበት ነበር። በሳምንት አንድ ጊዜ የጦር ሜዳ ጓደኛው እህት ልጅ የሆነችው ጄሲና አጎቷ በጀልባ እየተጓዙ ቀለብና የሚያስፈልገውን ነገር የሚያመጡለት የነበረ ቢሆንም እሱ ግን ሰላምታ ለመመለስ ራሱ ፍላጎት አልነበረውም። አንድ ቀን ጄሲ የቀለቡን ሳጥን ስታስቀምጥ አንዲት ትንሽ ስጦታ ማብራት ተውለታለች። ማይክ ግን ስጦታውን ወለሉ ላይ ጥሎት ይሄዳል። ማይክል ስጦታውን ከመክፈት ይልቅ ከራሱ ጋር ቼዝ እየተጫወተ መጠጥ መጠጣት ይመርጥ ነበር። በሚቀጥለው ሳምንት ጄሲ የሚያስፈልገውን ሁሉ ካመጣችለት በኋላ ማይክል እንደተለመደው በሩን በላይዋ ላይ ሊዘጋባት ሲል ጄሲ እኔን መደበቅ አትችልም በሚል ስሜት በሩን በእግሯ ያዘችው። ማይክ ግን እግሯን አስወግዶ በሩን በፊቷ ላይ ይጠረቅመዋል። ጄሲ ግን አልፈራም ብላ እየጮኸች ትሄዳለች። ግን ከአጎቷ ጋር ወደ መጡበት ሲመለሱ የኃይለኛ ማዕበል መምጣትን የሚገልጽ ማስጠንቀቂያ ይሰማል። ሰማዩ ጠቁሮ ማዕበሉን በርትቶ ነበር። ጄሲም ከብዙ ትግል በኋላ ጀልባዋ ላይ መውጣት ብችልም ማዕበሉ መቅዘፊያዎቿን ነጥቆ እሷን ወደ ባህር ውስጥ ይጥላታል። አጎቷ ሊረዳት ቢሞክርም ማዕበሉ የእሱን ጀልባ ወደ ሌላ አቅጣጫ እየገፋው ስለነበር ሊደርስላት አልቻለም። ደሴቲቱ ላይ ያሉ የማይክ ውሻም ወደ ውጭ እያየ ሲጮህ ማይክ በመጨረሻ አደጋ መፈጠሩን ይረዳል። ከቤት እየሮጠ ሲወጣ በድንገት ያችን መሬት ላይ ጥሏት የነበረችውን ስጦታ በእግሩ ይመታታል። በፍጥነትም ጀልባውን አስነስቶ በተቻለው ፍጥነት ወደ እርሷ ይገሰግሳል። ጄሲ ከባህሩ ለመውጣት ብትታገልም እግሮቿ በመረብ ውስጥ ተተብትበው ስለነበር መዋኘት አልቻለችም። ማዕበሉም እየመላለሰ ወደ ውሃ ውስጥ ገፋትና ራሷን ትስታለች። ከዚያም ማይክ ወደ ውሃ ውስጥ በመዝለል መረቡን ይፈታና በመጨረሻ ጄሲን ነጻ ያወጣታል። አጎቷንም ለማዳን ቢፈልግም በሚያሳዝን ሁኔታ ማዕበሉ ከነጀልባው ስለቀበረው ሰጥሞ ይሞታል። ማይክ ጄሲን ወደ ራሱ ጀልባ ወስዶ መተንፈስ እስክትጀምር ድረስ የመጀመሪያ እርዳታ ያደርግላታል። ይህ ሁሉ ከሆነ በኋላ ምሽት ላይ ጄሲ በማይክ አልጋ ላይ ተነቃና ስለ አጎቷ ትጠይቃለች። ማይክም አማራጭ ስላልነበረው የሆነውን ሁሉ ይነግራታል። በዚህም ምክንያት ልቧ በሐዘን ተሰብሮ ተንሰቅስቃ ታለቅሳለች። ከዛም ጄሲ ሌሊቱን ከአልጋው ላይ ሳትወርድ ማይክ ደግሞ ሶፋ ላይ ተኝቶ ያነጋሉ። በማግስቱ ጠዋት ማይክ በማዕበሉ ምክንያት የቆሰለውንና ያበጠውን የጄሲን ቁርጭምጭሚት ሊያክምላት ይሞክራል። ጄሲም ለምን የተፈጠረውን ለማሳወቅ ለፖሊስ እንዳልደወለና እዚያ መሆኗን የሚያውቅ ሰው መኖሩን ትጠይቋለች። ማይክ ግን ጥያቄዋን ከመመለስ ይልቅ እንድታርፍ ብቻ ይነግራትና እሱ ለራሱ መጠጥ ሊያመጣ ይሄዳል። በዚህ ጊዜ ጄሲ ትበሳጭና ቤተሰቦቿ እንደሚፈልጓት በመናገር ወደ ቤቷ እንዲመልሳት ትጠይቃለች። ሆኖም ማይክ ቤተሰብ እንደሌላት ያውቃል። እናቷ ሞታለች፣ አባቷን ደግሞ አይተው አታውቅም። በዚህ መሃል ማይክ ወደ ውጭ ሲወጣላት ጠብቃ ጄሲ ካልጋው ላይ ወርዳ ቢላዋ ታነሳና እሱ እየመጣ መሆኑን ስትሰማ በፍጥነት ወደ አልጋው ተመልሳ ቢላዋውን ትራሷ ስር ትደብቀዋለች። ከዚያም ሁለቱም ተኝቶ ሳለ ሌሊት ላይ ጄሲ በህልሟ በምታየው መጥፎ ቅዠት ምክንያት በምታሰማው ድምጽ ማይክ ከእንቅልፍ ይነቃል። ሊያያት ሲሞክርም እጇን ሲነካት ወዲያውኑ ትነቃና በቢላዋዋ ታስፈራረዋለች። ማይክም ያየችው ህልም ብቻ እንደነበር ይነግራትና ቢላዋውንም ከያዘች አይቀር እንዴት በትክክል መጠቀም እንዳለባት እግረ መንገዱን ያስተምራታል። በዚህ ሁኔታ ቀናት እያለፉ ሲሄዱ ማይክ ጄሲን መንከባከቡን ይቀጥላል። ወደ መታጠቢያ ቤት ይወስዳታል፣ ምግብ ያዘጋጅላታል፣ እንዲሁም ሁሌም ቁስሏን ያክምላታል። ከጥቂት ጊዜ በኋላ ጄሲ ተላምዳቸው ወደ ውጭ መውጣትና ከውሻው ጋር ጥሩ ጊዜ ማሳለፍ ትጀምራለች። ይህም ማይክን በጣም ያስደስተዋል። በአንድ ወቅት ጄሲ ማይክ ቤተሰቧን እንዴት እንዳወቃቸው ትጠይቀዋለች። ማይክም እሱና አጎቷ በንጉሳዊ የባህር ኃይል ሮያል ማሪን ውስጥ አብረው ያገለገሉ ወታደሮችና ጓደኛሞች መሆናቸውን ይገልጽላታል። በዚህ መሃል የራሱን ስም ስትጠይቀው ማይክ ለመናገር ፈቃደኛ እንዳልሆነና ውሻውም ራሱ ስም እንደሌለው ይነግራታል። ጄሲም ጃክ ብላ ልጠራው ትወስናለች። ከዚያም ጄሲ ማይክ የቼዝ አጨዋወቱን እያየች አስተያየት ትሰጠዋለች። በዚህም በጣም ጎበዝ የቼዝ ተጫዋች እንደሆነች እንረዳለን። በዚህ መሃል ማይክል የጄሲን ቁስል ለማየት ሲሞክር ቁስሉ መመረዙንና ኢንፌክሽን መፍጠሩን ያስተውላል። ነገር ግን ወደ ሆስፒታል እንድትሄድ ፈቃደኛ ሳይሆን ይቀርና ይልቁንም የሚያስፈልጋትን ነገር ሁሉ እንደሚያመጣ ቃል ይገባላታል። ከዛም ማይክ በጀልባው አስፈላጊ ነገሮችን ለማምጣት ከሄደ በኋላ ጄሲ እሱን መሄድ ተመልክታ ጠረጴዛውን መፈተሽ ስትጀምር የእሷንና የውሻው የጃክን ስዕል ተስሎ ታገኛለች። መሳቢያውን ስከፍት ደግሞ ማይክ ስጦታዋን እንደከፈተው ታስተውላለች። ስጦታው በደሴቲቱ ላይ ያለው የብርሃን ማማ ምስል የያዘ የብርጭቆ ኳስ ነበር። ይህ በእንዲህ እንዳለ ታሪካችን ወደ ለንደን ይወስደንና ማኒፎርት የተባለ የስለላ ባለስልጣንን ያስመለክተናል። ማኒፎርት ያ የተባለውን የስለላ ፕሮግራም ያለ አግባብ በመጠቀሙ በባለስልጣናት ፊት ቀርቦ ይወቀሳል። ማኒፎርት ግን ሀገር ሰላም የሆነችው እኔ እያንዳንዱን ስልክና ካሜራ ስለሰለልኩ ነው ብሎ እየተከራከረ ነበር። ግን ከችሎቱ በኋላ ከጠቅላይ ሚኒስቴሯ ጋር በድብቅ ይገናኛል። ጠቅላይ ሚኒስቴሯም ድምጽ መቅጃውን አጥፍተው ህዝቡ እንዳይቆጣ ስንል ከስራ እናባረዋለን
እናባረራለን፣ በሚስጥር ግን ፕሮግራሙን ማስተዳደርን ትቀጥላለህ ይሉታል። ይህ ማለት ማኒፎርት በወረቀት ላይ ጡረተኛ ሲሆን በተግባር ግን የለንደን ትልቁ ሰላይ ሆኖ ይቀጥላል ማለት ነው። ማኒፎርትም በደስታ ተስማምቶ ይወጣል። በሌላ በኩል ወደ ማይክ ስንመለስ በስኮትላንድ ከተማ ውስጥ ግብይት ሲፈጽም ካሜራዎችን ለማምለጥ በጣም ይሞክራል። ልብስ ሲገዛ እንኳን የወደደውን ሳይሆን ካሜራ የሌለበትን ጥግ ነው የሚመርጠው። ሆኖም ግን የፈለገውን ያህል ቢጠነቀቅም በአጋጣሚ ፎቶ በሚነሱ ልጃገረዶች በስተጀርባ ሲያልፍ ፊቱ በካሜራ ውስጥ ይገባል። ወዲያውኑም ሮቤርታ የተባለችው ሰላይ ማይክን በስክሪኑ ተመልክታው አደገኛ አሸባሪ ብላ ለየችው። የሮቤርታ ልዩ የጥቃት ቡድንም ወዲያውኑ ማይክልን ለመያዝ ወደ ደሴቱ ይላካል። ደሴቱ ላይ ማይክል የጄሲን ቁስል እያከመላት ነው። ከመድኃኒቱ ጋርም ጥቂት ምግብ ሰጣት። የገዛላት ልብስም በደንብ ይስማማታል። በዚያ ምሽት ግን እራታቸውን ሲበሉ ከውጭ ጅልባ ድምጽ ይሰማሉ። ማይክል በአጉሊ መነጽሩ አሻግሮ ሲመለከት ሞቶ ወደ ደሴቱ እየመጣ መሆኑን ይመለከታል። ጄሲን መታጠቢያ ቤት ውስጥ ተደብቀሽ ጠብቂኝ ብሎ አዘዛት። ጄሲ ግን ቢላዋ ይዛ ነበር የገባችው። ማይክልም ስለታም መሳሪያውን ይዞ እነዚያን የለንደን ልዩ ኃይሎች ሊያስተናግድ ወደ ውጭ ይወጣል። ወታደሮቹ ወደ ቤቱ መጠጋት ሲጀምሩ ማይክ ወጥመዱን ይጀምራል። ወታደሮቹ ዘመናዊ መሳሪያ ይዘናል ብለው ቢመኩም ማይክ ግን በድንጋይ ይፋለማቸው ይጀምራል። አንዱን ወታደርም በመረቡ ጠልፎ ወደ ባህር ውስጥ ይከቷል። ከዚያም ማይክ እጅግ ደማቅ መብራቶችን በድንገት ሲያበራባቸው ወታደሮቹ የሌሊት ማያ መነጽር ናይት ቪዥን አድርገው ስለነበር መብራቱ ልክ እንደ ሶላር አይናቸውን አቃጠላቸው። መነጽራቸውን ሲያወልቁ ግን ማይክ በፍጥነት ሲሮጥ ይመለከቱታል። ግን እሱን መምታት ከባድ ነበር። አንድ ወታደር ማይክን ተከትሎ ሊይዘው ወደ ተራራው ላይ ሲወጣ ማይክ የጋዝ መብራት በሰውየው ራስ ላይ በመስበር ከጀርባው በድንገት ይዟል። ወዲያውኑ ሌላ ወታደር ኮረብታው ላይ ይደርሳል። ማይክም ትኩረቱን ለማስቀየር ድንጋይ ይወረውርበታል። ከዚያም ሰውየውን ወግቶ ወደ ውቅያኖስ ውስጥ ይጥለዋል። በዚህ መሃል ሌላ ወታደር ወደ ቤቱ ሰብሮ ይገባል። ጃክም ወዲያውኑ ጥቃት ይሰነዘርበታል። ከጥቂት ትግል በኋላ ወታደሩ የሚወደውን ውሻውን ጃክን ይገልበታል። ከዚያም ሰውየው የመታጠቢያ ቤቱን በር በርግዶ ይከፍትና ጄሲን በቀላሉ ቢላዋን ካስጣላት በኋላ ይዟት ወደ ውጭ ይወጣል። በጋራዡ ውስጥ አንድ ወታደር ማይክን ሲፈልግ ማይክ በሌላ ወጥመድ ሰውየውን ያንጠለጥለዋል። ብዙም ሳይቆይ ሌላ ወታደር ይደርሳል። ማይክን በእጁ ከመዋጋቱ በፊት በላዩ ላይ ዘሎ መሳሪያውን ያስፈተዋል። በዚህ ትንቅንቅ መሃል ማይክ የጄሲን ጩኸት ይሰማል። ወደ ውጭ ሲመለከትም አንድ ወታደር ጄሲን ይዟት እየሸሸ ነበር። ከዚያም የሞተውን ወታደር ሽጉጥ አንስቶ አልሞ ይተኩስና እግሩን ይመታዋል። ተጠግቶ ሲመለከትም ወታደሩ ውጊያውን በሙሉ በቪዲዮ ሲቀርጽ እንደነበር ይረዳል። ስለዚህ ማይክ የመግጃ መሳሪያውን ይወስድና ጄሲን እንድትረጋጋ ይነግራታል። ከዚያም ወደ ቤቱ ገብቶ ጃክ ውሻው መሞቱን ሲያረጋግጥ በጣም ያዝናል። ከዛም ለአንድ ሚስጥራዊ ጓደኛው ደውሎ ወደ እርሱ እየመጣ እንደሆነ ይነግረዋል። ንግግሩን እንደጨረሰም የስልኩን ባትሪ ያውልቀዋል። በመቀጠልም ማይክና ጄሲ በወታደሮቹ ጀልባ ላይ ተሳፍረው ደሴቲቱን ለቀው ይወጣሉ። ብዙም ሳይቆይ ሮቤርታ ወታደሮቿ መሸነፋቸውን ትረዳለች። ስለዚህ አንድ ልዩ ገዳይ ትልካለች። እንዲሁም ቡድኖቿን ጄሲ ማን እንደሆነ እንዲያጣሩ ታዛለች። ጠዋት ላይ ጄሲና ማይክ ስኮትላንድ ከተማ ይደርሳሉ። ጄሲም ማይክ እየደማ መሆኑን ብታስተውልም እሱ ግን ደህና መሆኑን ነበር የሚናገረው። ሊጠቀሙበት የሚችሉትን ተሽከርካሪ እስኪያገኙ ድረስ በከተማው ውስጥ በስውር መንቀሳቀስ ይጀምራሉ። ማይክ ጄሲን ሽጉጥ እንዴት እንደምትጠቀም ያስተምራታል። ከዛም ውጪ ላይ ያዩት መኪና ስለነበር ቁልፉን ለማምጣት ወደ አንድ ቤት ሰብሮ ሲገባ እሷ ውጪ ጥበቃ እንድታደርግ ያስጠነቅቃታል። ውስጥ ማይክም የመኪና ቁልፉን ሲፈልግ በአንድ ትንሽ ልጅ ይታያል። በድንገት የቤቱ ባለቤት ይደርስና ሽጉጡን በማይክል ላይ ይደቅናል። ሆኖም ጄሲ ከጀርባው በድንገት ትመጣና ሰውየው የማይክልን ቁስል እንዲያክምለት ታስገድደዋለች። በዚህ መሃል በሮቤርታ ቡድን ውስጥ ያለ አንድ ባለሙያ አዲስ ዜና ያመጣል። ቀደም ብለው ስለ ማይክ ያዩት የአሸባሪነት መግለጫ የሐሰት ነበር። አንድ የተወሰነ ፊት በካሜራ ላይ በሚታይበት ጊዜ ሁሉ እንዲመጣ ተደርጎ የተቀነባበረ ነው። አሁን የማይክ እውነተኛ መግለጫ በስክሪኑ ላይ ይታያል፣ ግን እርሱ በጦርነት ላይ እንደተገደለ ነበር የሚገልጸው። ሮቤርታ አንድ የሆነ ድብቅ አካል የገዛ ሰዎቻቸውን እንዲገድሉ እያደረጋቸው መሆኑን ከጠቆመች በኋላ የኮምፒውተር ባለሙያውን የማይክልን ሙሉ መዝገብ ለማግኘት እንዲጥር ትነግሯለች። ነገር ግን ኮምፒውተሩ ፋይሉ እንደማይገኝ ይገልጻል። በዚያው ቅጽበት ኮምፒውተሩ በስኮትላንድ ካለ አንድ ልጅ የመጣ ድንገተኛ የስልክ ጥሪ ይቀበላል። ልጁ አባቱ በአንድ ወንድና በአንዲት ሴት መታገታቸውን ይናገራል። ሮቤርታም ወዲያውኑ ነጃክ መሆናቸውን ተረድታ ቀደም ብላ ከጠራችው መርማሪ ጋር ሌላ ቡድን ትልካለች። ይህ በእንዲህ እንዳለ ሰላዩ ማኒፎርት ሁሉንም ነገር ለመከታተል ሶፍትዌሩን ይጠቀማል። የወታደሮቹን ምስል ሲመለከት ማይክል በሚያውቀው ሚስጥር ተልዕኮ ውስጥ መኖሩን አውቆ ይደነግጣል። ሮቤርታም አንድ ወኪል እየላከች መሆኑን ሲሰማ ማኒፎርት ወኪሉን ያገኘውና የልዩ ዘመቻ መሆኑንና የሚያጋጥመውን ነገር ሁሉ ለእርሱ ብቻ ሪፖርት ማድረግ እንዳለበት ይነግረዋል። መርማሪው ኦርክማንም ለማኒፎርት ታማኝ ስለሆነ ወዲያውኑ ባለው ነገር ይስማማል። ከዛም ማኒፎርት ማይክልንም ሆነ ጄሲ እንዳገኛቸው ወዲያው እንዲገላቸው ያዘዋል። ወደነ ማይክ ስንመለስ ደግሞ የቤቱ ባለቤት የማይክልን ቁስል ሰፍቶ ይጨርሳል። አሁን ለመውጣትም ቢፈልጉ ፖሊሶች በድንገት ቤቱን ይከቡታል። የባለቤቱ ልጅም እሱ ደውሎ እንደጠራቸው ይናዘዛል። ፖሊሶቹ ጣልቃ እንዳይገቡ ትዕዛዝ ተሰጥቷቸዋል። ሆኖም ባለቤቱ ቸኩሎ ለማምለጥ ወደ በሩ ሲሮጥ
ወዲያውኑ በገዳዩ በወርክማን ስናይፐር ጭንቅላቱ ላይ ተመቶ ይገደላል። ማይክ ልጁ የአባቱ ዕጣ እንዳይደርሰው በጊዜ ያስቆመዋል። ወርክማን ግን የፖሊሶቹን መኪና ለማውደም መተኮሱን ይቀጥላል። ጄሲና ማይክል በኋላኛው በር ለማምለጥ ሲሞክሩ ከሁለት ፖሊሶች ጋር ይጋጫሉ። ማይክ ሁለቱንም በአንድ ጊዜ መዋጋት ይጀምራል፣ ግን በጥቂት እንቅስቃሴዎች ሁለቱንም ዘርሮ ያስቀራቸዋል። ወደ ውጭ ሲወጣም ሌላ ሶስተኛ ፖሊስ ይመጣል። ማይክ ግን በቀላል ቦክስ ጥሎት ንብረቶቹን ይሰርቃል። ከዚያም ሁለቱ አምልጠው ጉዟቸውን ይቀጥላሉ። የቀሩት ፖሊሶችም ሊያስቆማቸው ሲሞክሩ ማይክ በአቃጣይ ስፕሬይ የነፋ ሁሉንም ያሸንፋቸዋል። የመጨረሻው ፖሊስም ጓደኞቹ ተዘርረው ስላየ ለመዋጋት አልሞከረም። ስለዚህ ማይክ አስፈራርቶት የመኪና ቁልፉን ይወስዳል። ከዛም ሁለቱ የፖሊስ መኪና ሰርቀው በሚወጡበት ጊዜ ሌሎች ተሽከርካሪዎችን ቢገጩም ቢያንስ በመጨረሻ ማምለጥ ችሏል። ይህን ሁሉ ድርጊት በካሜራዎች የተመለከተችው ሮቤርታ ወርክማንን ለማግኘት ትጥራለች። ሆኖም እሱ የመገናኛ መሳሪያዎችን በሙሉ አጥፍቷል። በዚህ መሃል ወርክማንና ማይክን እያሳደደ ነበር የሚገጫቸው። ማይክ ግን ቀድሞ ለመሄድ ፍጥነቱን ይጨምራል። ወርክማን ተኩስ ይከፍትበትና መስታወቶቹን ይሰባብርበታል። ቢሆንም ግን ማንም አልተጎዳም። ሰዶ ማሳደዱ በጫካው ውስጥ ይቀጥላል። ማይክል ጠላቱን ለማስለቀቅ በማሰብ በድንገት መንገድ ይለውጣል። ግን ወርክማን ወዲያውኑ ይነቃበትና እንደገና ይከተላቸዋል። ወርክማን እንደገና ተኩስ ሲከፍት ማይክል ጥይቶቹን በመሸሽ ፍጥነቱን ቀስ አድርጎ መንዳት ይጀምራል። ወርክማን ወደፊት እንደመጣ ማይክል መኪናውን ይገጨዋል። በዚህም የወርክማን መኪና ይገለበጣል። ማይክልና ጄሲም ከመሄዳቸው በፊት መኪናውን ከመንገዱ ውጪ መግፋታቸውን ያረጋግጣሉ። ከጥቂት ማይሎች በኋላ አንድ የግንባታ ቦታ ያገኛሉ። ማይክም መኪና መቀየር እንዳለባቸው ይነግራታል። ጫካው ውስጥ ወርክማን አሁንም በሕይወት አለ። በመንገዱም ላይ መጓዝ ይጀምራል። መንገዱ ግን በድንገት በአንድ የፖሊስ መኪናና በአንድ ነዋሪ ተሽከርካሪ ተዘግቷል። ወርክማን ነዋሪውን መኪናውን ከመቀማቱ በፊት መኮንኑ በፍጥነት ተኩሶ ይገድለዋል። ቢሮ ውስጥ ሮቤርታ ለማኒፎርት ደውላ ማይክልን እንደሚያውቀው ትጠይቋለች። ማኒፎርትም ከዓመታት በፊት ብላክ ካይስት የተባለ ታላላቅ ደህንነቶች ስውር ፕሮግራምን ያስተዳደር እንደነበር ይነግራታል። እነዚህ ወኪሎች መንግስት ሳይቆጣጠራቸው በሚስጥር የተሰጣቸውን ነገር ሁሉ ማከናወን ይችላሉ። ማይክልም ከመጀመሪያዎቹ ወኪሎች አደገኛውና አንዱ እውነተኛ ተሰጥኦ ያለው ገዳይ እንደነበር ይነግራታል። አንድ ቀን ግን የውጭ ሀገር ደህንነት መሪን እንዲገል ተልኮ ነበር። እሱ ግን በምትኩ ስራውን ትቶ ተሰወረ። በዚህም ማኒፎርት ማይክል ጠላትን የተቀላቀለ ይመስሏል። ስለዚህ ሮቤርታ እሱን ለማስቆም ያላትን ኃይል ሁሉ እንድትጠቀም ይመክራታል። በኋላም ሮቤርታ ቴክኒሻኗን የነ ማይክልን መረጃ ያለበትን ስርዓት እንዲሰብር ታደርጋለች። ማይክል አንድ ኢራናዊ ሳይንቲስት ስለ ኒኩለር ፕሮግራማቸው መረጃ ከተቀበለው በኋላ እንዲኮበል እንዳደረገው ትረዳለች። የታዘዘው ሳይንቲስቱን እንዲገድሉ የነበረ ቢሆንም ማይክል ግን ሰውየው እንዲገድሉ አልፈለገም ነበር። ሮቤርታ ፋይሎቹን ማንበቧን ስቀጥል ማኒፎርት በደህንነት ካሜራዎች በኩል ሆኖ እሷን መሰለሉን ይቀጥላል። ወደነ ማይክ ስንመለስ ከተወሰነ ጊዜ በኋላ ጄሲ ማይክልን ቤተሰብ እንዳለው ትጠይቋለች። እሱም የለኝም፣ ነገሮችን ስለሚያወሳስቡብኝ ሚስትና ልጆችም አልፈልግም ብሎ ይነግራታል። ከዚያም የውሻውን ስላውጥታ ቤተሰብ አልነበረኝም አትበል፣ እሱ ያንተ ቤተሰብ ነበር ትሏለች። በመጨረሻም ሁለቱ ወደ ቀጣዩ ከተማ ይደርሳሉ። ወደ ደህንነት ካሜራዎች ላለመግባትም ራሳቸውን ደብቀው ይንቀሳቀሳሉ። በሚያሳዝን ሁኔታ ግን የአንድ መኪና ካሜራ ፊታቸውን ይቀርጿል። ወዲያውኑም ማኒፎርት ያሉበትን ቦታ ያውቃል። ምስሉን አስተካክሎም ሁለቱ ያሉበትን አድራሻ ለገዳዩ ወርክማን ይልክለታል። እነ ጄሲ ደግሞ የማይክልን የድሮ ጓደኛ አርተርን ለማግኘት ወደ አንድ ቤተክርስቲያን ይገባሉ። አርተርን ማግኘቷቸው በጫካ መካከል ወደሚገኘው ቤት ይወስዳቸዋል። ጄሲ በአርተር ወጥ ቤት ውስጥ አንዳንድ የካንሰር መድኃኒቶችን ታገኛለች። አርተር ለማይክ የመንግስት ስራውን ከመልቀቁ በፊት የስለላ ስራውን ለመስራት እንደረዳቸውና አሁንም ቢሆን የስለላ ሶፍትዌሩ ኮፒ እንዳለው ለማይክ ይነግረዋል። ማይክ ሲሰወር አርተር ምስሉን በሌላ ሰው ተክቶት ነበር። ማኒፎርት ግን ማይክን አሸባሪ ብሎ ፈርጆታል። በመጨረሻ ማይክ ብቻውን ለመጋፈጥ ይወስንና ለመዋጋት ሲወጣ አርተር ጄሲን እንዲጠብቅለት አደራ ይሰጠዋል። አርተር ግን ማድረግ እንደማይችል ይነግረዋል። ጄሲም በመሃላቸው ጣልቃ በመግባት አርተር ካንሰር እንዳለበት ትገልጻለች። ይህንንም ያወቀችው እናቷ ከመሞቷ በፊት ተወስዶ የነበረውን ተመሳሳይ መድኃኒት እየወሰደ ስለነበር ነው። እናም በተሳሳተ ሀሳብ ማይክ ከሷ መገላገል የሚፈልግ መስሏት ጄሲ ሸክም ስለሆነችበት ይቅርታ ጠይቀው ትሄዳለች። አርተር ለመኖር የቀረው ጥቂት ወራት ብቻ መሆኑን ካረጋገጠ በኋላ ማይክ ስለሚያውቁት አንድ የድሮ የሰው አዘዋዋሪ አድራሻ ይጠይቀዋል። ማይክ ለጄሲ አዲስ ማንነት ፈጥሮ በድብቅ ከሀገር የሚያወጣት ሰው ይፈልግ ነበር። ለዚህ ደግሞ የሚያውቀው ብቸኛ ሰው ካማልን ነው። አርተር ካማል በጣም አደገኛና ጨካኝ መሆኑን ስለሚያውቅ ማይክልን ወደሱ እንዲሄድ አልፈለገም ነበር። ማይክ ግን ሌላ አማራጭ ስለሌለው ማኒፎርት እያደናቸው ስለሆነ ጄሲን ለማዳን ሲል ወደ ካማል ለመሄድ ይወስናል። ማይክና አርተር ስለ ካማል እያወሩ ባለበት ወቅት ማኒፎርት የላከው ጨካኙ ነፍሰ ገዳይ ወርክማን ደጃፋቸው ላይ ይደርሳል። ወርክማን በሩን በጥይት ሰብሮ በመግባት ማይክል ላይ ጥቃት ይሰነዝርበታል። ማይክል መጀመሪያ መጽሐፍ መደርደሪያ በላዩ ላይ በመጣል ሊከላከለው ይሞክርም። ፍልሚያው ግን ወደ አስፈሪ እጅ ለእጅ ጸብ ይቀየራል።
ሁለቱም ወታደራዊ ልምድ ያላቸው ጎበዝ ተዋጊዎች ቢሆኑም በዚህ ፍልሚያ ግን ወርክማን የበላይነቱን አገኘ። ማይክልን አሸንፎ ሊገድለው ሲል ድንገት ጄሲ ሽጉጥ ደግና ትመጣለች። ወርክማን ግን ሳይፈራ ሽጉጡን ለመቀማት ጄሲ ላይ ይዘልባታል። በዚህ አጭር ጊዜ ውስጥ ማይክል አጠገቡን ያገኘችውን የምስማር ሽጉጥ አንስቶ ወርክማን ላይ በመተኮስ ለጊዜው ያዳክመዋል። ይህን አጋጣሚ በመጠቀምም ማይክ ጄሲና ታማሚው አርተር በመኪና ለማምለጥ ይችላሉ። ወርክማንም እየተኮሰ ቢከተላቸውም ሊይዛቸው ግን አልቻለም። በዚህ ሽንፈት የተበሳጨው ማኒፎርትም በቀጥታ የራሱን ልዩ ቡድን በማዘጋጀት ፍለጋውን ለማጠናከር ይወስናል። ከዛም ከሸሹ በኋላ አርተር ለጉዞ የሚሆን ስልክ ሰጥቷቸው ከተለያያቸው በኋላ ማይክልና ጄሲ ጉዟቸውን ወደ ለንደን ይቀጥላሉ። ጄሲ አሁን ከማይክ ጋር መቆየት ብፈልግም እሱ ግን አደገኛ ህይወቱን እንድትጋራው ስላልፈለገ የተሻለ እድል እንድታገኝ ሊለያያት ይወስናል። ማይክ ጄሲን በድብቅ ሀገር ለማስወጣት አንድ ብልጥ ስልት የተጠቀመ ሲሆን ሆን ብሎ በለንደን ጎዳናዎች ላይ ባሉ የክትትል ካሜራዎች ላይ ፊቱን እንዲታይ ያደርጋል። ይህን ያደረገበት ምክንያት ያለበትን ቦታ አሳውቆ ወደ እነርሱ እንዲመጡ ለመሳብ ነበር። በመቀጠል ማይክና ጄሲ አደገኛ የሰው አሻጋሪ የነበረውን ካማል ወዳለበት የምሽት ክበብ ይገባሉ። ካማል መጀመሪያ ላይ ሊተባበራቸው ባይፈልግም ማይክ ግን አስገዳጅ እውነታዎችን ይነግረዋል። እኔ ካሜራ ላይ ታይቻለሁ፣ ደህንነቶቹ አሁኑኑ እዚህ ይደርሳሉ። ማኒፎርት ደግሞ አሁን ከህግ ውጭ እየሰራ ስለሆነ ሚስጥሩን የሚያውቅብህ አንተን ራሱ ሳይገድልህ አይቀርም ይለዋል። ካማልም ለገዛ ህይወቱ በመፍራት ለጄሲ አዲስ መታወቂያና የጉዞ ሰነዶችን በአስቸኳይ አዘጋጀላት። ጄሲን የምታሻግራት ጀልባም ልትነሳ ጥቂት ደቂቃዎች ብቻ ቀሩ። ማይክ ማኒፎርትና ሮቤርታን እርስ በርስ እንዲጠራጠሩ ካደረገ በኋላ ካማልን በማስፈራራት ለጄሲ ማምለጫ መንገድ አመቻቸላት። ማይክልና ጄሲ ከካማል ጋር ተነጋግረው ሊወጡ ሲሉ የማኒፎርት ልዩ ገዳይ ቡድን ክበቡን ከቦ ይጠብቃቸዋል። እዚህ ጋር ማይክል ያለውን ወታደራዊ ብቃት በተግባር ማሳየት ይጀምራል። መጀመሪያ ላይ አንዱን ወታደር በድንገት አጥቅቶ ሽጉጡን ይቀማውና ይተኩስበታል። በክበቡ ውስጥ የሚሰማው የሙዚቃ ጩኸት ከፍተኛ ስለነበር ሰዎች ተኩሱን ሳይሰሙ ማይክ ሌላውን ወኪል በብርጭቆ ስብርባሪ ወቅቱ ይገለዋል። ሁኔታው እየተባባሰ ሲሄድ በጥቂት ሰዎች ዘንድ ድንጋጤ ይፈጠራል። ማይክና ጄሲ በመታጠቢያ ቤት በኩል ለማምለጥ ቢሞክሩም ሌላ ወኪል አግኝቷቸው የተኩስ ልውውጥ ይከፍትባቸዋል። ማይክል ጄሲን ለማዳን ሲል የጠላቶችን ትኩረት ወደ ራሱ ይስባል። በዚህም ምክንያት ወኪሎቹ ከበውት ይደበድቡት ይጀምራል። ጄሲ ልትረዳው ብትሞክርም በአንድ ወኪል እጅ ላይ ትወድቃለች። ማይክ እሷን ለማዳን ሲል ሰውየውን ይገለዋል። በዚህ ጊዜ በክበቡ ያለው ህዝብ በሙሉ ተደናግጦ መሮጥ ይጀምራል። በዚህ ግርግር መሃል ግን ማይክ ጄሲን ይወስዱበታል። አንድ ወኪል ጄሲን ጠልፎ ወደ አንድ ቫን መኪና ይወስዳታል። ማይክም የጠፋበትን አቅጣጫ ለማወቅ ወዲያው ለጓደኛው ለአርተር ይደውላል። አርተርም የከተማውን የደህንነት ካሜራዎች በመጠቀም ጠላፊው ወዴት እየሄደ እንደሆነ ለማይክል አቅጣጫ ይሰጠዋል። ማይክም ጄሲ የተጫነችበትን ቫን ለማግኘት ሲሮጥ በመንገዱ ላይ የሮቤርታ ወታደሮች ደርሰው ነበር። ማይክ ግን እነዚህንም እንደ ጠላት ስለቆጠራቸው መንገዱን ለማስከፈት እያንዳንዶቹን እየመታ ማለት ነበረበት። በመጨረሻም ጄሲ ያለችበትን ቫን ሲያገኘው የማኒፎርት ወኪሎች በድጋሚ ይከቡታል። አሁን ልጁን ጄሲን ለማስለቀቅ እያንዳንዳቸውን መጋፈጥ ይኖርበታል። ማይክ በምሽት ክበቡ ውስጥ የነበሩትን ወኪሎች በሙሉ አንድ ባንድ ካጠፋ በኋላ ጄሲን ይዞ ለመውጣት ይቸኩላል። ነገር ግን ጨካኙ ወርክማን በድጋሚ ይደርስባቸዋል። ማይክልና ጄሲ በፍጥነት አንድ ሞተር ሳይክል አርቀው ወደ ባህር ዳርቻው ይመራሉ። እዚያ ሲደርሱ ጄሲ ማይክልን ትታ መሄድ ባትፈልግም የተኩስ ድምጽ ሲሰማ ማይክ እሷን ለማዳን ሲል በግዳጅ ጀልባው ላይ ወርውሮ እንድትሄድ ያደርጋታል። ጄሲ በሰላም ስትሰናበት ማይክ ከወርክማን ጋር ለሞት ሽረት ፍልሚያ ውስጥ ይገባል። ማይክና ወርክማን ጥይት እስኪያልቅባቸው ድረስ ከተተኳኮሱ በኋላ የብረት ቧንቧና ሰንሰለት በመያዝ እጅ ለእጅ ይፋጠጣሉ። ወርክማን ማይክልን አንቆ ሊገለው ቢሞክርም ማይክ ግን በሰንሰለቱ ደጋግሞ በመምታት ይረተዋል። በመጨረሻም ሰንሰለቱን በቧንቧው ላይ ጠምጥሞ ወርክማንን ጭንቅላቱ ላይ በመምታት ይገለዋል። ከዚህ በኋላ ማይክ የሁሉንም ሴራ መሪ ወደ ሆነው ወደ ማኒፎርት ቤት ሊገባ ነው። ማኒፎርት በመስኮቱ ሲመለከት ጠባቂዎቹ መገደላቸውን ያያል። ዞር ሲልም ማይክል ከጀርባው ነበር። ሁለቱ ስለ ብላክ ካይት ፕሮጀክት ለጥቂት ደቂቃዎች ካወሩ በኋላ ማይክ ማኒፎርትን ጭንቅላቱ ላይ ተኩሶ በመግደል የጀመረውን በቀልና ፍትህ የማስከበር ስራውን ያጠናቅቃል። ይህ ሁሉ ከሆነ ከ3 ወራት በኋላ ጄሲ በስፔን ሀገር አዲስና ሰላማዊ ህይወት መምራት ትጀምራለች። ምንም እንኳን የሮቤርታን ቡድን ማይክል ይመጣል ብለው ቢጠብቁም እሱ ግን ከእይታቸው ተሰውሮ ነበር። ጄሲ በአንድ ካፌ ውስጥ ተቀምጣ ሳለ አስተናጋጇ አንድ ቦርሳ አመጣችላት። ውስጡም አንድ ቺዝ ቁራጭ ተቀምጧል። ይህም ማይክል በህይወት መኖሩንና ከርቀት ሆኖ እሷን እየጠበቃት መሆኑን የሚገልጽ ምልክት ነበር። ጄሲ ሳታየው ማይክ በድብቅ ተመልክቷት ይሰውራል። ማይክ ወርክማንና ማኒፎርትን ገሎ ጄሲን ነጻ አውጥቷታል። ምንም እንኳን አብሮ መኖር ባይችሉም ማይክ አሁንም ከርቀት ሆኖ እንደሚጠብቃት በሚስጥር አሳይቷት ነበር። ኢትዮ ፊልም ስኪዩጊ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ
እናንተ ግን ላይክ እና ሰብስክራይብ ለማድረግ ሐሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።